ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን የህወሓትና የኦህዴድ ጦርነት ወይስ ድራማ፣ እንደዚሁም ደግሞ በዚህ በህወሓትና በኦህዴድ ጦርነትና ድራማ ጦርነት በሉት ድራማ በሉት በዛ ዙሪያስ የፋኖ አካሄድ ምን ሊሆን ይችላል በሚል ርዕስ ስር አንዳንድ ሀሳቦችን ይዤላችሁ መጥቻለሁኝ። እንግዲህ ይህንን ያደረኩበት ምክንያት ምንድን ነው? ዛሬ አንድ ዜና ሰምተናል። የኢትዮ ፎከስ በለጠ ካሳ በዚህ ጉዳይ ላይ ታማኒ መረጃ ይዞ የቀረበ ሰው ነው። ብዙ ጊዜ ታማኒነት ያለው ጋዜጠኛ ነው። ኢትዮጵያ ውስጥ እየሆነ ያለውን በተለይ በሰሜኑ ሀገራችን ክፍል የነበረውን ሁኔታ ከህወሓት ጋር ይደረግ የነበረውንም ጦርነት ሁሉ ሳይቀር ያኔ በስፋት ሲዘግቡ ከነበሩ ያሉትን መረጃዎች ለህዝብ ሲያቀርቡ ከነበሩ በጣም ከሚቆጠሩ ጋዜጠኞች መካከል አንዱ በለጠ ካሳ ነው። ኢትዮ ፎከስ የሚል ቻናል አለው፣ ሚዲያ አለው እና በለጠ ካሳ ዛሬ አንድ ዘገባ አቅርቦልናል። እሱ ምንድን ነው? ወያኔዎቹ ህወሓቶች ወደ ጠለምት ገብተዋል እና በጠለምት በአራት አቅጣጫ ጠለምት ወረራ ፈጽመዋል። በጠለምት ያለው የአማራ መከላከያ ነው በጠለምት እያስተዳደረ ያለው እና በዛ በጠለምት ጦርነት ወረው በአራት አቅጣጫ እንደገቡ የተወሰኑ አካባቢዎችን በአራት አቅጣጫ ገብተው እንደያዙ እና ለሁለት ሰዓት የሚሆን ጦርነት ከመከላከያ ጋራ በቅንፍ ጦርነት ለሁለት ሰዓት የሚሆን ጦርነት እንደተደረገ ዘግቧል። ግን ስለደረሰው ጉዳት በመጀመሪያ ጉዳት ደርሷል ወይ፣ ከደረሰስ ደግሞ ምን ያህል ጉዳት እንደደረሰ እስካሁን ምንም መረጃ እንዳላገኘ ጋዜጠኛ በለጠ ካሳ እንግዲህ ዘግቧል። እንግዲህ ምን ለማለት ነው? ህወሓቶች እንግዲህ ወደ ጠለምት ገብተዋል ማለት ነው። ወደ ጠለምት ገብተዋል ማለት ነው እና ይሄንን በተመለከተ ምንድን ነው መደረግ ያለበት፣ ምንድን ነው መሆን ያለበት፣ የፋኖስ አቋም ምን ሊሆን ይችላል በሚል ርዕስ ስር አንድ ሁለት ነገሮችን ማስቀመጥ ፈልጋለሁ። ከዛ በፊት ግን አንድ መታወቅ ያለበት ነገር መጀመሪያውኑ ህወሓት ይህንን ለማድረግ ለምን ቻለች? ለምን ደፈረች? ለምን ሞከረች? ወደ ጠለምት ህወሓቶች ለምን መግባት አስፈለጋቸው? ይሄንን ድርጊት ሲፈጽሙ ደግሞ ህወሓቶች ያው እንደምታውቁት አቅም እንደሌላቸው ይታወቃል። ጥንካሬ እንደሌላቸው ይታወቃል። በበርካታ ዙር ጦርነቶች ብዙ ሰራዊታቸውን እንዳጡ፣ አከርካሪያቸው እንደተሰበረ ይታወቃል። በአንጻሩ ደግሞ በአማራ ክልል ከፍተኛ የሆነ የፋኖ ኃይል እየተደራጀ እንደሆነ፣ በወልቃይትም ደግሞ የተከዜ ዘብ የሚባል ጠንካራ ተቋም እንዳለ ይታወቃል። ስለዚህ በዚህኛው ሳይድ ጠንካራ ኃይል እያለ እንደውም በጣም የታጠቀ በጣም የተደራጀ ኃይል እያለ እንዴት በዚህ ጊዜ ወደ ጠለምት ገብተው በአማራው ማህበረሰብ ላይ ወረራ ሊፈጽሙ ቻሉ የሚለው ጥያቄ በትልቁ ሊሰመርበት በትልቁ ሊጠየቅ የሚገባ ጥያቄ ነው። ምንድን ነው እንደዚህ ድፍረት? ይህንን ድፍረት የሰጣቸው ምንድን ነው? ያን ያህል ጠለምትን በጉልበት ወልቃይትን በጉልበት የመቆጣጠር አቅም ኖሯቸው ነው ወይስ ከበስተጀርባ ሌላ ሴራ አለ? ይህንን በጠንቅቆ መመርመር ያስፈልጋል። አድማጮቻችን፣ ተመልካቾቻችን ይህንን ለመመርመር የሆነ ባክግራውንዶች ልስጣችሁ። እናስታውስ ከሆነ ህወሓት ጦርነት በከፈተች ጊዜ በአማራው ክልል ከአማራው ልሂቃን ጋራ ውጊያ እናደርጋለን ብለው ህወሓት ጦርነት ትከፍታለች። ከአማራው ልሂቃን ጋራ ውጊያ እናደርጋለን ብላ ጦርነት ትከፍታለች። ከዛ በኋላ ወደ ጎንደር፣ ወደ ወሎ፣ ወደ አፋር ክልል ሰራዊቷን ታስገባለች። ያ ብቻ አይደለም። በዛን ጊዜ እስከ ሸዋ ደብረ ሲና ድረስ ወያኔ ረጅም ኪሎ ሜትር ተጉዛ እዛ አካባቢ ትመጣለች እና ያኔ በተለይ ደሴን በተቆጣጠሩበት ጊዜ በቃ አዲስ አበባን ያዝን ብለው ነጻድቃን ሁሉ ምን ሲናገሩ እንደነበረ ሁላችሁም የምታስታውሱት ነው። በቃ እና በወቅቱም ደግሞ እውነት ነው። በወቅቱም ጥንካሬ ነበራቸው፣ ኃይልም ነበራቸው። ራሱን መከላከያ ብሎ የሚጠራው በነጌታቸው ጉዲና፣ በነባጫ ደበሌ፣ በነአበባው ታደሰ የሚመራው መከላከያ እየፈረጠጠ ነበር የሚሸሽ የነበሩ እየፈረጠጠ ከኮረም እየፈረጠጡ ወደ አላማጣ፣ ከአላማጣ እየፈረጠጡ ወደ ዋጃ፣ ከዋጃ እየፈረጠጡ ወደ ቆቦ፣ ከቆቦ እየፈረጠጡ ወደ መርሳ፣ ከመርሳ ወደ ሐይቅ፣ ከሐይቅ ወደ ደሴ እያሉ እየፈረጠጡ
እና በዛው ወቅት በጀነራል ተፈራ ማሞ የሚመራው የአማራ ልዩ ኃይል ጀነራል ተፈራ ማሞ ተጠርተው የአማራ ልዩ ኃይል ራሱ ተበታትኖ ነበር እና ጀነራል ተፈራ ማሞ ተጠርተው እሳቸው እንደገና የአማራ ልዩ ኃይልን አስተላለፍ አይተው እንደገና ሪስትራክቸር አድርገው ሁነኛ ሰዎችን የክፍለ ጦር አዛዦች እንዲሆኑ አሰማርተው እንደገና የአማራ ሚሊሻንም የአማራ ገበሬንም ሁሉ በክተት የወጣውንም ኃይል በሙሉ አንቀሳቅሰው የወያኔ ጦርነት እንዲቀለበስ ተደረገ እና ወያኔ ተመታኝ። ወያኔ ከተመታች በኋላ በተለይም ደግሞ ደብረሲና ደርሳ በጣርማበር ምሽግ በኩል በጣርማበር ዋሻ በኩል ወደ አዲስ አበባ መግባት አልቻለችም። አብይ አህመድ አዲስ አበባ ሊያዝ ነው ብሎ ሪፐብሊካን ጋርድ ወደ ደብረሲና እንዲመጣ አደረገ። በደብረ ብርሃን በኩል ደብረሲና ተራራማ ቦታ ላይ ሪፐብሊካን ጋርዱ የአብይ አህመድ ልዩ ኮማንዶ ከቤተ መንግስት በቃ ወያኔዎቹ አዲስ አበባ እንዳይመጡ ተብሎ እዛ መጠበቅ ጀመረ። አሁን ወያኔዎቹ ይሄ ሪፐብሊካን ጋር እዛ አካባቢ እንዳለ ሲያውቁ ያን አካባቢ አልፎ መሄድ አልቻሉም። ለምን? በጣም ስትራቴጂክ በጣም ይመታሉ። በዛ ማለፍ አልቻሉም። ስለዚህ ምን አደረጉ? እና አብይ አህመድ በቃ በዚህ በደብረ ብርሃን መንገድ ነው የሚመጡት ብለው በዛ በኩል በሚጠብቁበት ጊዜ ወያኔዎቹ ምን አደረጉ? ያው ጦርነት ያውቁ የለ ሰዎቹ፣ ለነገሩ ሰዎቹ ዚያር ሚሊተሪ ስትራቴጂስት ምንድን ያደረጉት? ጥምጥም ዞሮ በመዘዞ በኩል አድርገው የጣርማበር ወረዳ ውስጥ በመዘዞ በኩል አድርገው በሰላ ድንጋይ በኩል አድርገው ወደ በደብረ ሲናና በደብረ ብርሃን መካከል ለመከሰት ሞክረው የዚህን ጊዜ ሰላ ድንጋይ አካባቢ የአማራ ልዩ ኃይልና የአማራ ሚሊሻዎች የሸዋ ፋኖች ናቸው ያስቆሟቸው። ማለፍ አልቻሉም። እነሱ በዛን ቦታ ሰው የለም ብለው አስበው ነው ወያኔዎቹ ከፍተኛ ጦር ወደዛ የላኩት እንደው ሰሚ ሰርክል አድርገው ማለት ነው። ግን ሰላ ድንጋይ አካባቢ ተመቱ፣ ከፍተኛ ጉዳት ደረሰባቸው። ስለዚህ በሁለቱም አቅጣጫ በዛ በኩል ምሽግ ነው፣ ተራራ ነው፣ በዋሻ ማለፍ አለባቸው። በዋሻ ሲያልፉ ፈንጂ ያለ መከላከያ የሚጠብቃቸዋል፣ አየር ወለድም የሪፐብሊካን ጋርድ ስለሚጠብቃቸው አልቻሉም። በዚህ በኩልም ደግሞ ለመሄድ ሲሞክሩ የአማራ ልዩ ኃይል አልቻሉም። ስለዚህ የዛን ጊዜ ነው ወያኔዎቹ በቃ እነ ጻድቃን እዚህ ከቆየን እንበላለን፣ እዚህ ከቆየን እናልቃለን በሚል ሰራዊታቸው እንዲመለስ ትእዛዝ ይሰጡ። አሁን ሰራዊታቸው እንዲመለስ ትእዛዝ ሲሰጡ እነ ጻድቃን ትእዛዝ ሲሰጡ እነ ታደሰ ወረደ ሰራዊቱ ወደ ትግራይ እንዲመለስ ወደኋላ እንዲመለስ ለምን አልቻሉማ ወደ አዲስ አበባ መግባት እና ወደኋላ እንዲመለስ ትእዛዝ ሲሰጡ ምን አሉ? አሜሪካኖች ጠይቀውን ነው፣ አሜሪካኖቹ ተመለሱ ብለውን ነው፣ ለአሜሪካኖቹ ስንል ነው የሚል ጀስቲፊኬሽን የሰጡት አይደለም። ፋኖ አከርካሪያቸውን ስለመታቸው ነው። የአማራ ልዩ ኃይል አከርካሪያቸውን ሰላ ድንጋይ አካባቢ ስለመታቸው ወደ አዲስ አበባ መግባት ስላልቻሉ ከዛ በኋላ ምንድነው የሆነው? ወያኔዎቹ ወደ እንግዲህ ተመልከቱ፣ ከትግራይ ተነስተው አዲስ አበባ ለመግባት 400-500 ኪሎ ሜትር አቋርጠው ሆስታይል በሆነ ቴሪቶሪ አቋርጠው ነው የመጡት። እየተዋጉ ነው የመጡት። አሁን ሲመለሱም ደግሞ ሲሸሹም በሽሽት ሲሄዱ ደግሞ እየተዋጉ ነው መሄድ ያለባቸው። ተመልከቱ፣ ሲመጡ እየተዋጉ እንደገና ወደ ኋላ ሲመለሱ እየተዋጉ ሲመጡ እንኳን አዲስ አበባ እንገባለን ብሎ በስሜት ነበር የመጡት። ሲመለሱ ግን በሽንፈት ነው። ስለዚህ ብዙዎቹ እጃቸውን ሰጡ። ብዙዎቹ መሳሪያቸውን ጥለው ጠፉ፣ ሸሹ። ብዙዎቹ ደግሞ ተገደሉ፣ ሞቱ። ጥቂቶቹ የተረፉት ጥቂቶቹ ወደ ትግራይ ሄዱ። አሁን ወያኔዎቹ ዜወሮን ደራን እየሸሹ ነበረ። ተስፋ ቆርጠው ተበታትነው ዲስከሬጅድ ሆነው ዲሞራላይዝድ ሆነው ሃይራርኪያቸው በሙሉ ተመሰቃቅሎ በቃ ያቀሉት ያሰቡት ያለሙት የአፋር ጅቡቲ መስመር እንይዛለን ብለው በካሳጊታ በኩል በቡርቃ በኩል ብዙ ሞከሩ፣ አልቻሉ። በምንድን ነው በጭፍራ በኩል ሞከሩ። በጭፍራ በኩል ሚሌን በኮምቦልቻ ባቲ አድርገው በካሳጊታ በኩል ሚሌን እንደገና በቡርቃ በኩል አድርገው ሞከሩ፣ አልቻሉ፣ አለቁ። ከዛ በኋላ ወደ ኋላ በሚመለሱበት ጊዜ ቆቦ ደረሱ። ቆቦ ደርሰው ዋጃ ሲገቡ አብይ አህመድ ምን አለ? ተኩስ ይቁም አለ። የወገን ጦር እየገፋ ሄዶ ራያንም ተቆጣጥሮ መቀሌ ድረስ ገብቶ እነዚህን ሰዎች ሙሉ ለሙሉ መደምሰስ ይቻል ነበር። ህወሓቶችን መደምሰስ ይቻል ነበር። ነገር ግን አብይ አህመድ ህወሓቶች እንዲደመሰሱ አይፈልግም። ህወሓቶች እንዲኖሩ ይፈልጋል። ህወሓቶች ተደመሰሱ ማለት ህወሓቶች ተወገዱ ማለት የትግራይ ህዝብ ነፃነቱን አገኘ፣ የትግራይ ህዝብ ረፍት አገኘ።
የትግራይ ህዝብ ሰላም አገኘ። ከዛ የትግራይ ህዝብ ከኤርትራም ከጎንደርም ከወሎ ህዝብ ጋር እጅና ጓንት ሆኖ እንደ ድሮ ይኖራል። ሰሜኑ ሰላም ያገኛል። ስለዚህ በምንም ታምር ህወሓት መቀጠል አለባት የሚል ውሳኔ ስለወሰኑ ወህዶች የህወሓቶችን ደግሞ ደናቆርትነት ስለሚያውቁ የህወሓቶቹን በአስተሳሰብ በሽተኛ መሆናቸውን ስለሚያውቁ የማይረቡ መሆናቸውን ስለሚያውቁ ድንጋይ ራስ መሆናቸውን ስለሚያውቁ የነሱ መቀጠል የነሱ መኖር አስፈላጊ ነው። ለምን እነሱ እስካሉ ድረስ በሰሜኑ የኢትዮጵያ ግዛት ሰላም አይኖርም። እኛ ደግሞ የምንፈልገው ሰሜኑ እንዲተራመስ ነው በሚል ህወሓቶች በህይወት እንዲኖሩ እንዲቀጥሉ አብይ አህመድ ስለፈለገ ከቆቦ የወገን ኃይል አልፎ እንዳይሄድ አደረገ። ይሄንን ያዙልኝ፣ አንድ በሉልኝ። አሁን ከአብይ አህመድ ጋር ሆነው ከብልጽግና ጋር ሆነው ፋኖን የሚወቅሱ ሰዎችን ነው የምናገረው። ህወሓት ነው ዋና ጠላታችን እና ከአብይ አህመድ ጋር መተባበር አለብን፣ ህወሓትን ለመምታት ከአብይ አህመድ ጋር መተባበር አለብን ለሚሉ ለነ አያሌው መንበር ላሉ በገንዘብ ለተገዙ ሰዎች ይሄንን እንዲያስታውሱ ፈልጋለሁ። ህወሓት የምትደመሰስበት ሁኔታ ላይ እያለች አብይ አህመድ ነው ኦህዴዶች ናቸው ጦርነት ይቁም ብለው ህወሓትን እንደገና በህይወት እንድትኖር ያደረጓት። አንድ ከዛ በኋላ እንደገና ወያኔ ውጊያ ከፈተችና ከዛ በኋላ እንደምታስታውሱት ነው የወገን ጦር ከኤርትራ ወታደሮች ጋር በመሆን የወገን ጦር በብዙ አቅጣጫ ወደ ትግራይ ገባ። ወደ ትግራይ ከገባ በኋላ እነ ሽሬ እና አክሱም እና አድዋ ሁሉ ተያዙ። ብዙ ከተሞች ተይዘው በአድዋ ሁሉ ተይዘው በአድዋና በተንቤን መካከል ያለ ከተማ ዙፋን የምትባል ከተማ እሷን ሌላ አንድ እንደዚሁ ክሪቲካል የሆኑ ከተሞች ሁሉ ተይዘው ወደ ታች ከአድዋ የወገን ጦር ወደ አቢ እየሄደ ነበር። የወገን ጦር ወደ ተንቤን እንደገና አዲግራት አካባቢም ደግሞ በጣም ትልቅ ምሽግ ነበራቸው። ትልቅ ምሽግ ወያኔ እዛ ከፍተኛ ውጊያ ተደርጎ ወገኖቼ ከፍተኛ ውጊያ ተደርጎ እዛ ካምፓቸው ላይ ተሸነፉ። የዚህን ጊዜ በሰሜንም በሁሉም አቅጣጫ ወደ መቀሌ እየተመጣ ደረሰ። ስለዚህ ምን አደረጉ? ራሱ ጌታቸው ረዳ እንደተናገረው በቃ የፈለግከውን አድርግና ጦርነቱን አስቁምልን ብለው ሰሬንደር አደረጉ ወያኔዎቹ። አሁን ሰሬንደር በሚያደርጉበት ጊዜ ሰሬንደር ያደረጉት በቃ ከስልጣን ሊለቁ ከትግራይ ሊወጡ ከትግራይ እነሱ በቃ እነዚህ የወያኔ አመራሮች ከትግራይ ሊወጡ በቃ የእነሱን ህይወት አድነው ከትግራይ ሊወጡ ያችን አካባቢ ደግሞ ሙሉ ለሙሉ ፌዴራሉ እንዲቆጣጠር ነበረ ፕላኑ የነበረው። ግን ወደ ደቡብ አፍሪካ ከተኬደ በኋላ ወገኖቼ ወደ ደቡብ አፍሪካ ከተኬደ በኋላ እነ ሬድዋን ሁሴንን ልኮ አብይ አህመድ ሬድዋን ሁሴን ልኮ ምንድን ያደረገው የደቡብ አፍሪካውን ስምምነት ፈረመ። አሁን የደቡብ አፍሪካውን ስምምነት ፈረመና ህወሓቶች እንደገና በትግራይ እንዲቀጥሉ ተደረገ። አያችሁ፣ ለምን ህወሓቶች እንዲጠፉ አይፈለግም። የደቡብ አፍሪካ ብሎ ተስማምቶ ወደ ስምምነት እንዲመጣም የተደረገው ህወሓቶችን መጨረስ ይቻል ነበር። ህወሓትን ሙሉ ለሙሉ መደምሰስ ይቻል ነበር። ህወሓቶች ዘወሮን ደራን ሰሬንደር ማድረግ ኦልሬዲ ሰሬንደር አድርገው ነበር። ግን አብይ አህመድ ከመቀሌ እንዲሄዱለት አልፈለግም። ህወሓቶች አሁንም እንዲቀጥሉ ፈለግ። ለምን? ህወሓት ከሌለች ሰሜኑ ሰላም ይሆናል። ስለዚህ ያንን ጋር ተደረገ። ከዛ በደቡብ አፍሪካ ስምምነት ህወሓቶች ትጥቃቸውን እንደሚፈቱ በዚህ ቀን ቀላል መሳሪያ ይፈታሉ፣ በዚህ ቀን ከባድ መሳሪያ ይፈታሉ፣ በዚህ ቀን ሙሉ ትጥቃቸውን ሙሉ ለሙሉ እንደሚፈቱ ስምምነት ይደረጋል በደቡብ አፍሪካው ስምምነት። አሁን ያንን የደቡብ አፍሪካውን ስምምነት የሚሽር የናይሮቢ ስምምነት ደግሞ በወሩ ተደረገ። ብርሃኑ ጁላን ላከ። ከዛ ምን አደረገ? ህወሓቶች ትጥቃቸውን የሚፈቱት በኮንዲሽን እንዲሆን ተደረገ። አያችሁ፣ ትጥቃቸውን እንዳይፈቱ አብይ አህመድ ይፈልጋል። ህወሓቶች አነስተኛ መሳሪያ ይዘው እንዲቀጥሉ አብይ አህመድና ኦህዴዶች ይፈልጋሉ። ለምን? ህወሓቶች ሙሉ ለሙሉ ትጥቅ ከፈቱ ሰሜኑ ሰላም ይሆናል። ስለዚህ የፕሪቶሪያውን ስምምነት የናይሮቢው ስምምነት ሻረው። እኔ እንደዛ ነው ማየው። ከዛ ምን ሆነ? በቃ ሌሎች ኃይሎችም የኤርትራ ኃይሎችም ሌሎች ኃይሎችም ትጥቃቸውን ይፍቱ
የሚል ነገር ስምምነት ደቡብ አፍሪካ ስምምነት ላይ የሌለ ናይሮቢ ስምምነት ላይ ተካተተ። ከዛ ወያኔዎቹ አይ እኛ ከመፍታታችን በፊት መጀመሪያ ሌሎች ኃይሎችን መፍታት አለባቸው የሚል ኮንዲሽን አስቀምጡ። በዚህ ምክንያት ትጥቃቸውን እንዳይፈቱ አብይ አህመድ አደረገ። ይህን ያደረገበት ምክንያት ለምንድን ነው? ወያኔዎቹ ትጥቅ እንዲፈቱ የኦህዴዶች አይፈልጉም። ወያኔዎቹ እኮ ትጥቃቸውን ይዘው ውጊያ ቢጀምሩ እኮ ኦህዴድን እኮ አይደለም የሚዋጉት። ከዚህ በኋላ እኮ ወደ 4 ኪሎ አይመጡም። የሚዋጉት ወልቃይትን፣ ጠለምትን፣ ራያን ለመያዝ ብለው ከአማራው ጋር ነው የሚዋጉት። ያን ደግሞ ይፈልገዋል። አያችሁ። ስለዚህ የህወሓት ትጥቅ መያዝ ብቸኛ ምክንያቱ ከአማራው ማህበረሰብ ጋር ለመዋጋት። ስለዚህ ህወሓቶች ትጥቅ እንዲፈቱ አብይ አህመድ አይፈልግም፣ ኦህዴዶች አይፈልጉም። ስለዚህ ህወሓቶች እንዲቀጥሉ አደረጉ። 2 በሉልኝ። ከዛ እና አብይ አህመድ ምንድን ያደረጉት ወገኖች? የአማራ ማህበረሰብን ትጥቅ እናስፈታለን ብለው የአማራ ልዩ ኃይልን በተኑ። ምንድነው ጠለምትን፣ እዚህ ጋር የምታዩዋቸውን ጠለምትን እንግዲህ የድሮ ካርታ ነው፣ የድሮ ትግራይ የሚባለው ነው። ይሄ በቀይ ያለው እንግዲህ አሁን ፕሮፐር ትግራይ የሚባለው ነው። እና ጠለምትን፣ ራያን እና ወልቃይትን በዋናነት እዛ የነበረው የአማራ ልዩ ኃይል ነበር። በተለይ በጠለምትና በራያ ጠለምትንና ራያን ተቆጣጥሮ የሚያስተዳድር በቃ እነዚህ ጠለምትና ራያ በአማራ ልዩ ኃይል ስር ነበሩ። በወልቃይት ደግሞ የተከዜ ዘብና መከላከያ ነው በወልቃይት ያለው። አሁን ምን ሆነ? የእነ አብይ አህመድ የአማራ ልዩ ኃይል ከጠለምትና ከራያ እንዲወጣ አዘዙ። አያችሁ፣ የአማራ ልዩ ኃይል እንዲወጣ አዘዙ። በሌላ በኩል ምንድነው የአማራ ልዩ ኃይል ይወጣ ሲባል፣ በሌላ በኩል እነዚህ አካባቢዎች የአማራ ክልል አካል የጎንደርና የወሎ አካል አይደሉም ማለታቸው ነው። እና የአማራ ልዩ ኃይል ከጎንደር ከጎጃም እንዲወጣ አልታዘዘም። ግን ከጠለምትና ከራያ ግን የአማራ ልዩ ኃይል እንዲወጣ ታዘዘ። ያ ማለት ምንድነው? ጠለምትና ራያ የአማራ ክልል አካል አይደሉም ማለት። ይሄንን አደረገ አብይ አህመድ። ከዛ ምን አደረገ? በራያ የአማራ ልዩ ኃይል ተቃውሞ በሚነሳበት ጊዜ የአማራ ልዩ ኃይልን የብልጽግና መንግስት ተበትኗል፣ ህገወጥ በሆነ። ከዛ አብዛኛው የአማራ ልዩ ኃይል ወደ ፋኖ ተቀላቀለና ጭራሽ ፋኖ ጠንካራ ኃይል ሆኖ ወጣ ማለት ነው። አሁን ምን አደረገ ወገኖቼ? ባክግራውንድ ልስጣችሁ ብዬ ነው። በተለይ ከብልጽግና ጋር የሚሞዳመዱ ብልጽግና ወይም ሞት የሚሉ ብልጽግና ነው የሚያዋጣን የሚሉ ከብልጽግና ጋር ታንጎ ለሚደንሱ ሰዎች እንደው ባክግራውንድ እንዲሆን ብዬ ነው። ራያ ላይ አገዛዙ ምን አደረገ? የአማራ ልዩ ኃይል ከዛ እንዲወጣ ካደረገ በኋላ የዛ ያለው መከላከያ ጦር ህወሓቶች እንዲገቡ አደረገ። አያችሁ። ስለዚህ ህወሓቶች የት ገቡ? ያለምንም ውጊያ ብልጽግና ፈቅዶላቸው ብልጽግና ግቡ ብሏቸው ገቡ። ስለዚህ ራያን ህወሓት የያዘችው በማን አማካኝነት ነው? ራያን ህወሓት የያዘችው ብልጽግና ስለሰጣት። ስለዚህ የብልጽግና ሚሊሻዎች የብልጽግና ወያኔዎች በሙሉ ገቡ። የሚያስተዳድረው ስቲል መከላከያ እዛ አለ፣ ግን ህወሓቶች እዛ ገብተዋል። በቃ በየቀበሌው በየወረዳው በየተለያየ ቦታ ህወሓቶች ነው ያሉት። ህወሓቶች ገብተዋል። ስለዚህ ራያ በህወሓቶች ስራት ያለችው። ጠለምት ደግሞ ወደ 3 ቀበሌዎች በተለይ ወደ ተከዜ ድንበር አካባቢ ወደ 3 ቀበሌዎች ህወሓቶች እንዲገቡ የብልጽግና መንግስት ፈቅዷል። እንግዲህ አሁን የሆነው ምንድነው ወገኖች? አሁን የሆነው ምንድነው? ከነዚህ ከ3 ቀበሌዎች በተጨማሪ ሌሎች አካባቢዎችንም ነው ህወሓቶች የገቡት። አሁን እነዚህ አካባቢዎች በሚገቡበት ጊዜ እንግዲህ ጋዜጠኛ በለጠ ካሳ ሲዘግብ ምንድን ያለው? እነዚህ አካባቢዎች ወገኖቼ መከላከያ ነው ያለው። በሁለቱ አካባቢ እንግዲህ ያስተዳድራል የሚባለው መከላከያ ነው እና መከላከያ በጠለምት ያለውም በራያም ያለው የመከላከያ ኃይል አዛዦቹ ኦህዴዶች ናቸው። ስማቸውን አልያዝኩትም፣ በለጠ ካሳ ጠቅሷቸዋል። ኦህዴዶች ናቸው። የኦህዴድ ወታደራዊ መኮንኖች ናቸው እዚህ አካባቢ የሚያስተዳድሩት። ወይ የጎንደር ሰው ወይ የአማራ ወይ የጎጃም ሰው ወይ የአማራ የሆነ ወታደራዊ መኮንን ጠለምትን እና ራያን እንዲያስተዳድራል ይፈልጋል።
አማራ ጠለምትንና ራያን እንዲያስተዳድር አትፈልግም። መከላከያ ነው የሚያስተዳድረው ብያቸዋለሁ። አማራ የሆነ ሰው ግን እዛ እንዲያስተዳድር አትፈልግም። የጠለምትና የራያ ሲቪል አድሚኒስትሬሽን የነበሩትን ሁሉ መከላከያ አፍርሷቸዋል። ስለዚህ በመከላከያ ነው የሚተዳደሩት። መከላከያዎቹ ደግሞ ኦህዴዶች ናቸው እና እነዚህ ኦህዴዶች ከህወሓት ጋራ ህወሓት እንዲቀጥል ይፈልጋሉ። እንግዲህ ዓላማቸው ምንድን ነው? ዓላማቸው የህወሓትን እብደት ቀስቅሰው የህወሓትን ድንቁርና ቀስቅሰው ህወሓት ወደ ጠለምት ገብታ ጦርነት በትግራይና በአማራ መካከል ጦርነት እንዲጀመር ነው ፍላጎታቸው። በቃ አጀንዳቸው፣ ፍላጎታቸው ይሄ ነው ወገኖች። እና እዚህ ጋር ምንድነው የሚሉት? ለ2 ሰዓት ውጊያ ተደረገ ተብሎ ነው ዜና የተሰራው። እና እንደውም የብልጽግና ፕሮፓጋንዲስቶች ምንድነው የሚሉት? ተማረኩ፣ ወያኔዎች ተማረኩ ሁሉ ብሎ ይላል። የወያኔ አዛዦች፣ የባድመ ክፍለ ጦር አዛዦች ምናምን ተማረኩ ብለው ሁሉ ይናገራል። ግን ምንድነው እዚህ ጋር ይሆን? አሁን ወያኔዎቹ ለምንድን ነው በአራት አቅጣጫ ወደ ጠለምት የገቡት? ምን ፈልገው ነው የሚለው እንግዲህ መልስ የሚያስፈልገው እና ሁለት መላምት ነው ያለው። እንግዲህ መጀመሪያ ወደ አንድ እንትን ልውሰዳችሁ። ይሄን ሰውዬ ላስታውቅ። ይሄ ሰውዬ ታውቁታላችሁ፣ በቅርብ ነው። ይሄ ሰውዬ ምንድን ነው ያለው? የደብረ አዴት ይባላል። ኮሎኔል ነገር ነው መሰለኝ። በፊት የወያኔ ቃል አቀባይ የነበረ ነው። እና ይሄ ሰው ምን አይነት የሚል አስተያየት ሰጥቷል መሰላችሁ? ከኢትዮጵያ ጋራ ምንም የሚያገናኘን ነገር የለም ይላል። ይገርማቸዋል። ከኢትዮጵያ ጋራ ምንም የሚያገናኘን ነገር የለም። የህዝቡ ማህበራዊ ስሬት ተበጥሷል። የሚያገናኘን ነገር የፕሪቶሪያ የሰላም ስምምነት ብቻ ነው። ስምምነቱ የማይተገበር ከሆነና ግዛታችንን በሰላም የማይመለስ ከሆነ ትዕግስታችን እያለቀ ነው። ስለዚህ በኃይል ግዛቶቻችንን ለማስመለስ ተዘጋጅተናል። በኃይል ለማስመለስ ግዛታችንን እንግዲህ ራያን ኦልሬዲ ወስደዋል። ግን መከላከያ አለ። መከላከያ ነጥቀው እንግዲህ እነሱ ግን መከላከያም እዛ ስላለ ሙሉ ለሙሉ ራያን እንደ አክሱምና እንደዋዳ ለማድረግ ነው እንግዲህ ሐሳባቸው። ጠለምትና ወልቃይትንም እንደዚሁ። ስለዚህ ያንን ለማድረግ ተዘጋጅተናል ነው የሚለው። ትግራይ ከኢትዮጵያ ለመገንጠል የቀረን የምናስመልሰው መሬት ብቻ ነው። ይህ ደግሞ በሰላም የማይሆን ከሆነ የተዘጋጀን በመሆኑ ተጨማሪ ህዝብ እንዲያልቅ እናደርጋለን። ተጨማሪ ህዝብ እንዲያልቅ እናደርጋለን ብሎ ነው ይህ ሰው የተናገረው። እና ይህ ሰው እንግዲህ የህወሓት አንዱ አመራር ነው፣ ቃል አቀባይ የነበረው የነደብረ ጽዮን ሰው ነው። እያለ ያለው ምንድነው? ግዛታችንን የትግራይ መሬታችንን እናስመልሳለን፣ በጉልበት እናስመልሳለን ብሎ ነው የተናገረው። በነገራችን ላይ አድማጮቻችን፣ ተመልካቾቻችን የወያኔው አፈቀላጤ ስታሊን ገብረስላሴ ዛሬ እንደዘገበው ታደሰ ወረደም ራሱ ተመሳሳይ ነገር ነው የተናገረው። ትዕግስታችን አልቋል እና የትግራይ መሬትን የተወረረብን የትግራይ መሬትን እናስመልሳለን ብሎ ይሄ ሰውዬ የተናገረውን ታደሰ ወረደም እንደዚሁ ዛሬ በመግለጫ እንደተናገረ ስታሊን ገብረስላሴ ዘግቧል። ስለዚህ ትግራይ ውስጥ የታደሰ ወረዳ አስተዳደር የትግራይ ያሉት ሰዎች በቃ ጠለምትንና ወልቃይትን ራያንም ሙሉ ለሙሉ በእኛ ስር እናደርጋለን ብለው እየዛቱ ነው። እንዴት ሊዝቱ ቻሉ? ወገኖች እነዚህ ሰዎች ታደሰ ወረደን የሾመው አብይ አህመድ ነው። የፌደራል መንግስት ነው ታደሰ ወረደን የሾመው። ታደሰ ወረደ ለሚያስተዳድርበት ለመስተዳድሩ ባጀት ገንዘብ የሚሰጠው የፌደራል መንግስት ነው። ገንዘብ የሚመደበው ታደሰ ወረደ የሚንቀሳቀስበትን ገንዘብ በሙሉ የሚያገኘው ከፌደራል መንግስት ነው። እነ ታደሰ ወረደ እነ ደብረጽዮን እነ ምግበ ምናምን በሏቸው ሌሎቹ ሰራዊቶቻቸው ቀለብ የሚሆነውን ገንዘብ ከአዲስ አበባ በባጀት ስም የሚሰጣቸው የፌደራል መንግስት የአብይ አህመድ መንግስት። ለምን እንዲጠናከሩ ይፈልጋል? ወያኔ እንድትጠናከር ይፈልጋል። የወያኔ ሰራዊት እንዲቀጥል ይፈልጋል።
ኮር 11 በሉት ኮር 44 በሉት ኮር ምናምን በሉት እንዲቀጥል ይፈልጋል። ለምን? እነዚህ ሰዎች ወደ ከአማራ ክልል ጋር ውጊያ እንዲጀምሩ ይፈልጋል። እና አብይ አህመድ እንደፈለጉትም ይሄው ወያኔዎቹ ያንን እያደረጉላቸው ወደ ጠለምት ገብተዋል። ወደ ጠለምት መግባት ማለት አድማጮቻችን፣ ተመልካቾቻችን ይህን ፕሮግራም የምትከታተሉ ምናልባት የትግራይ ወገኖችም ካላችሁ ወያኔ ወደ ጠለምት መግባቷ በአማራው ማህበረሰብ ላይ ጦርነት እንደደነገገች ተደርጎ ነው የሚቆጠረው። ስለዚህ በአማራው ላይ ጦርነት ከፈተች ማለት ነው ወያኔ። እንደዛ ተደርጎ ነው የሚመዘገበው እና እንደዛ ተደርጎ ነው የሚመዘገበው። ይሄ አካሄድ ምን ያዋጥ? ከአማራው ማህበረሰብ ጋር ጦርነት መግጠም ማንን ነው የሚጠቅመው? ማንን ነው የሚጎዳው? ይሄንን እንግዲህ ጠይቆ መረዳት ይቻላል። እና ወያኔዎቹ እያደረጉ ያሉት ይሄ ነው። እና አብይ አህመድም እንዲቀጥሉ ያደረጓቸው ለብዙ ጊዜ መወገድ የሚችሉ ሰዎች፣ የተሸነፉ ሰዎች፣ የከሰሩ ሰዎች በህይወት ወያኔ የምትባል ድርጅት መኖር ያልነበረባት ድርጅት እንድትኖር ያደረጉትና አብይ አህመድ ይህንን አይነት ጨዋታ አለመጫወት ወያኔዎቹ ደንቆሮ ስለሆኑ አማራ ክልል ጦርነት እንዲጀምሩላቸው ይሄ የፋኖ እንቅስቃሴ ከመጀመሩ በፊት አድማጮቻችን፣ ተመልካቾቻችን የፋኖ እንቅስቃሴ ከመጀመሩ በፊት እና አብይ አህመድ ምን አሏቸው? እነ ደብረጽዮንን እነ ሞንጆሪኖ እኔን አግዙኝ፣ ከፋኖ ጋር በማደርገው ጦርነት አግዙልኛል። ለምን? ፋኖ ስለመታቸው ፋኖን ስላልቻሉ እኛን አግዙን፣ ከፋኖ ጋር በምናደርገው ጦርነት እኛን አግዙን፣ እኛን የምታግዙን ከሆነ ወልቃይትን እንሰጣቸዋለን ብለው ቃል ገብተውላቸው ነበር። ነገር ግን በወቅቱ እነ ሞንጆሪኖ እኛ ከአማራው ጋራ እንደገና ደም መቃባት አንፈልግም፣ እንደገና ከአማራው ጋራ መገዳደል አንፈልግም ብለው ጥሩ መልስ ነበር የመለሱት። አሁን ግን ምን እንደነካቸው አላፍ። አሁን ግን ከአማራው ጋራ ደም ለመቃባት እየተዘጋጁ አላወቁትም እንጂ አብይ አህመድን ለማስደሰት እየተዘጋጁ የአብይ አህመድን ስራ እየሰሩ። ስለዚህ ይሄ ወገኖቼ በጠለምት የሆነው ነገር እርግጠኛ ነኝ የትግራይ ህዝብ የደረሰበትን ችግርና መከራ በደንብ የሚረዳ ሰው እንደገና ሌላ ጦርነት ከአማራ ማህበረሰብ ጋር እንደገና መግባት ሊያስከትል የሚችለውን ደግሞ የባሰ ችግር ተረድተው ከዚህ ጠብጫሪ አካሄዳቸው ህወሓቶች ይቆጠባሉ ብዬ ተስፋ አደርጋለሁ። ይሄ እንዲቆጠቡ በዚህ አጋጣሚ ጠይቃለሁ። ምናልባትም ማንም የለም እንደፈለገን ገብተን እንወጣለን፣ አቅም አለን፣ ጉልበት አለን የሚሉ ከሆነ ከዚህ በፊት በመቶ ሺዎች የሚቆጠር ሰራዊት እያላቸው እስከነ ኃይላቸው እስከነ ጥንካሬያቸው በጀብደኝነት የጀመሯቸው ጦርነቶች ምን እንዳደረሷቸው እነሱም የሚያውቃሉ። ትግራይ ያሉትን ወጣቶች ይመልከቱ። በብዙ ሺህ የሚቆጠሩ እጅ የሌላቸውን እግር የሌላቸውን አይል የሌላቸውን የትግራይ ወጣቶች ይመልከቱ። ሄደው የትግራይ እናቶችን ይጠይቁ። አስታውሳለሁ አንዲት እናት 4 ልጆቿን አጣች። 4 ልጆች for what? እና እነዚህ ሰዎች አሁን እያደረጉ ያሉት ከህዝብ ጋር ነው ጦርነት ከአማራው ማህበረሰብ ጋር ነው ጦርነት እየጀመሩ ያሉት። ከአብይ ጋር አይደለም ጦርነት እየጀመሩ ያሉት። ምናልባት አሁን የኦህዴድ ጀነራሎች የኦህዴድ መኮንኖች ጠለምትና ራያ ያሉት የኦህዴድ መኮንኖች በሴራ ከህወሓት ጋር ተመሳጥረው በሴራ ይሄን አካባቢ ለህወሓት ሊሰጡ ይችላሉ። አማራው እንዲናደድ፣ አማራው እንዲቆጣ፣ ከዛ አማራው ተቆጥቶ ጠለምት ተያዘ ራያ ተያዘ ብሎ ወደ ከህወሓት ጋር ወደ ጦርነት እንዲገባ አያችሁ። ፋኖች ትኩረታቸውን ወደ 4 ኪሎ ከማድረግ ይልቅ ወደ ትግራይ ትኩረታቸውን እንዲያደርጉ ከወያኔ ጋር መዋጋት ላይ ትኩረታቸውን እንዲያደርጉ
በቃ በሴራና በእቅድ በስትራቴጂ እየተሰራች ያለች ልቀናት ወገኖች። ስለዚህ ህወሓት አሁን እያደረገች ያለችውን ነገር በሙሉ እያደረገች ያለችው ህወሓት መጀመሪያውኑ ደረጃ በህይወት የቆየችው በብልጽግና ምክንያት ነው። ተንፍሳም እየተንቀሳቀሰች ያለችው የምትበላውንም የምትጠጣውንም የምታገኘው በብልጽግና ምክንያት ነው። በጠለምትም በራያም ሰተት ብላ እንድትገባ ያደረጋት ብልጽግና ነው። ብልጽግና ከህወሓት ጋር ተዋጋ ይላል። አልተዋጋም ወገኖቼ፣ ውሸት። ብልጽግናዎች ወያኔዎቹ እንዲገቡ ይፈልጋሉ፣ ግን ለፕሮፓጋንዳ ተዋጋን፣ 2 ሰዓት ተዋጋን ይላሉ። ባዶ ቦታ ላይ መድፍ እየተኮሱ ይፈልጉታል። ወያኔዎቹ ጠለምትን እንዲይዝ ይፈልጉታል። እና ወያኔዎቹ ጠለምትን ከያዙ በኋላ ደግሞ ወያኔዎቹ ደግሞ ወልቃይትን እንዲይዙ ሁኔታውን ያመቻቹለታል። እነ ኮሎኔል ደመቀ ብልጽግናን አምነው ብልጽግና እያሉ በቃ ከብልጽግና ጋር እስክስታ እየወረዱ ከነ ሽመልስ አብዲሳ ጋር ከነ አብይ አህመድ ጋር እስክስታ እየወረዱ እና አብይ አህመድ ግን ጉድ ሊሰሯቸው እንደሚችሉ የረሱት ይመስለኛል። እና ተስፋ አለኝ አሁን በወልቃይት በጠለምት የሆነው ነገር እነ ኮሎኔል ደመቀ ዘውዱ እቺ ነገር እኮ ነገም እኛ ጋር ትመጣለች ብለው ከነ አብይ አህመድ ጋር የሚያደርጉትን መሞዳሞት እንደገና ሪኮንሲደር እንዲያደርጉ ይረዳቸዋል ብዬ ተስፋ አደርጋለሁ። እና ያለው ሁኔታ ይሄ ነው ወገኖቼ። በቃ ይሄ የነ አብይ አህመድ ጨዋታ የነ አብይ አህመድ የኦሮሞ ብልጽግናዎች ድራማ ነው። የተፈለገው አንድ ነገር ነው። የተፈለገው በአማራው ማህበረሰብና በትግራይ ማህበረሰብ መካከል ጦርነት እንዲኖር ነው። እየተጠቀሙት እነ ብልጽግናዎች እየተጠቀሙት ያሉትም ደግሞ ከስህተቶቻቸው የማይማሩ ጨካኝ፣ ጭራቅ፣ ደንቆሮ የሆኑትን ህወሓቶችን ነው። አሁንም ህወሓቶች እንደገና የትግራይን ወጣት ሊያስጨርሱት ነው። እዚህ ጋር መጨረሻ ምለው የፋኖስ አካሄድ ምን ሊሆን ይችላል? እዚህ ጋር የጀነራል ተፈራ በቅርብ የተናገሩት ነገር አለ። አንደኛው ጠላታችን ብልጽግና ነው ብለዋል። ስለዚህ የፋኖ ትኩረት ከብልጽግና አይነሳም። ህወሓት አይደለችም አንደኛ የፋኖ ጠላት። ህወሓት እንድትኖር ያደረገ፣ ህወሓት እንድትቀጥል ያደረገ፣ ህወሓትን በገንዘብ ሲረዳ ሲደጉም የነበረ፣ ህወሓት ትጥቋን እንዳትፈታ ያደረገ፣ አንዴም ብዙ ጊዜ ህወሓትን ሞታ ህወሓት እንድትነሳ ያደረገው ብልጽግና ነው። ብልጽግና ህወሓት ተሸንፋ ተቀብራ ሞታ በደቡብ አፍሪካ ስምምነት በናይሮቢ ስምምነት እንደገና እንድትነሳ ያደረገው ብልጽግና ህወሓትን ደግሞ ያቆየው ህወሓት የትግራይን ህዝብ ይዛ ከአማራው ማህበረሰብ ጋር የትግራይን ህዝብ እንድታጋደልለት ነው። አንፎርቹኔትሊ የሚያሳዝነው ህወሓቶች ደግሞ ያንን እያደረጉ ወደ ጠለምት በመግባት ከአማራው ማህበረሰብ ጋር ሊመጣ የሚችለውን ስምምነት እንደገና እያደፈረሱ። በጣም ብዙ የትግራይ ሰዎች አማራውና ትግራዩ መተባበር አለበት፣ ፋኖና ህወሓት መተባበር አለባቸው የሚል ፖለቲካ እኮ በጣም ይወራ ነበር አይደል? ላለፉት በርካታ ጊዜ ፋኖና ህወሓት መተባበር አለባቸው። አዎ እኛ ብዙዎቻችን ህወሓት አቋሟን ካስተካከለች፣ አመለካከቷን ከቀየረች፣ የድሮ ግትርና ዘረኛ አመለካከቷን ካስተካከለች ከህወሓት ጋር መነጋገር ችግር የለውም ብለን ሁሉ እኛ ተናግረናል። ግን ህወሓት እንኳን አስተሳሰቧን ልትቀይር እንኳን አመለካከቷን ልትቀይር ወገኖቼ እንደውም ብሶባታል። ከኢትዮጵያ ጋር ምንም የሚያገናኘን ነገር የለም እኮ እያለችን ህወሓት የህዝቡ ማህበራዊ ስሪት ተበጥሷል እኮ እያለችን ህወሓት የሚያገናኘን ነገር የፕሪቶሪያ ሰላም ስምምነት ነበረ። አሁን ስምምነቱ የማይተገበር ከሆነ በጉልበት እነ ወልቃይትን እነ ራያን እናስመልሳለን፣ በአማራው ላይ ጦርነት እንከፍታለን እያለች እኮ ነው ህወሓት። እና ትግራይን ለመገንጠል የቀረን የምናስመልሰው መሬት ግዛት ብቻ ነው። ይህ ደግሞ በሰላም የማይሆን ከሆነ በጉልበት እናስመልሳለን እያለች ነው። ስለዚህ ጦርነት ነው እያወጀችው። እንኳን ሰላም ሊመጣ እንኳን እርቅ ሊመጣ እንኳን መግባባት ሊመጣ በአማራው ማህበረሰብ ላይ ህወሓት እቺ የተረገመች ህወሓት ጦርነት ነው ያወጀችው። እንደገና ዳግም ወደ 100,000 የሚቆጠር የትግራይ ህዝብ አልቋል። አሁን ደግሞ እንደገና እንዲያል
ሌላ ደግሞ እንደገና እንዲሞት ሁኔታዎችን እያመቻቸች ነው። ፋኖ በእኔ እምነት ወገኖቼ ጀነራል ተፈራም በግልጽ እንደተናገሩት ዋናው ጠላታችን ብልጽግና። ስለዚህ ራያ ህወሓት ብትገባ፣ ጠለምት ህወሓት ብትገባ፣ ጠለምት ትቆያለች፣ ራያ ትቆያለች ማለት አይደለም። 4 ኪሎ ያለው የብልጽግና አገዛዝ ከተገረሰሰ በኋላ ጠለምትም ራያም ወደ ጎንደርና ወደ ወሎ ይመለሳሉ። ይህን እርግጠኛ ሆኜ ነው የምነግራችሁ። እርግጠኛ ሆኜ ነው የምነግራችሁ። አሁን ህወሓቶች ክፍተቱን አይተው መከላከያ ቦታውን ለቆላቸው እነዚህን አካባቢዎች ቢቆጣጠሩ እነዚህን ቦታዎች መልሰው ይለቅ ተገደው ይለቅ። በእርግጠኝነት ነው የምነግራችሁ። ፋኖ ጠለምትም ራያም ወደ ትግራይ እንዲካለል አይፈቅድም። ግን ጊዜ ለሁሉ ነገር ምን አለው? ለሁሉ ነገር ጊዜና ቦታ አለ። ፋኖ 2 ቦታ መዋጋት 3 ቦታ መዋጋት ላያስፈልገው ይችላል። አንድ ሰው ወደ ውጊያ ስትገባ በፋኖ ወደ ውጊያ የሚገባው በሚሊተሪ ስትራቴጂስቶቹ ታይቶ ተጠንቶ ጥቅሙ ጉዳቱ ታይቶ መቼ ነው ይህንን ኦፕሬሽን ማድረግ የምንችለው ብለው ሚሊተሪ ስትራቴጂስቶቹ ወስነው ነው። ሁሉ ነገር ፕራዮሪታይዝ ተደርጎ ነው። 3 ጠላት ስላለን በአንድ 3ቱ ጠላት ጋር እንዋጋለን ማለት አይደለም። አንዱን ከአንዱ የማስቀደም ነገር አለ። ስለዚህ ህወሓት ራያ ገብታለች፣ ግን መከላከያን አስወግዳ መልሳ ራያን ብትቆጣጠር፣ ጠለምትንም እንደዚሁ መከላከያን አስወግዳ ጠለምትን ብትቆጣጠር ፋኖ ጠለምትንና ራያን ለማስለቀቅ ይዋጋል። አሁን ይዋጋል ማለት ነው። አሁን ይዋጋል ማለት አይደለም። ለምን ይሄ ውጊያ አሁን በህወሓትና በፋኖ መካከል ያለው ውጊያ ብልጽግና ነው የሚጠቅመው። ትልቁ ጠላት ደግሞ ብልጽግና ስለሆነ አሁን ከህወሓት ጋር የሚደረግ ግብግብ ያለው ምናልባት ይሄንንም አውቀው ይሆናል ህወሓቶች ፋኖ ምንም አይሉ ፋኖ ምንም አያደርገንም ብለውም ይሆናል እንደዚህ የደፈሩት። ግን ትልቅ ስህተት ነው የሰሩት። ይሄን ድርጊታቸው አሁን ፋኖ ምንም ባይላቸው በፋኖ መዝገብ ውስጥ ግን ይመዘገባል። ስለዚህ ጊዜውን ሲጠብቅ ፋኖ የሚመልሰው ጉዳይ ይሆናል ማለት ነው። ወልቃይትስ ሊገቡ ይችላሉ እንዳልኳችሁ ነው። ጠለምትን በቅርብ ጊዜ ውስጥ ሙሉ ጠለምት በወያኔ እጅ ገብታለች የሚል ነገር ብትሰሙ ትደናገጡ። አገዛዙ በእርግጥ ይሄንን የወያኔን ድርጊት ባይፈልግ ኖሮ ወገኖቼ፣ ይሄ የወያኔን ድርጊት አገዛዙ ባይፈልግ ኖሮ በብዙ መንገድ የወያኔን እንቅስቃሴ ማስቆም ይችል ነበር። አንደኛ ታደሰ ወረደን ራሱ መሻር ይችላል የፌደራል መንግስቱ። ሁለተኛ ባጀት አልሰጥም ብሎ መዝጋት ይችላል። ብዙ ነገሮችን ማድረግ ይችላል። መንግስታዊ አገልግሎቶችን ማቋረጥ ይችላል። ከዛ የፌደራል መንግስቱ የክልል መንግስቱ ሁሉ ነገር ሲቋረጥ የመቀሌ ህዝብ ሆ ብሎ ይመጣና ታደሰ ወረደ ጽህፈት ቤት ሄዶ አንተ እኛን ችግር ውስጥ ልትከት ነው ብለው ቦጫጭቀው ነው የሚበሉት። እና አቅም አለው ፌደራል መንግስቱ ይሄ የህወሓትን ትንኮሳ የማስቆም አቅም አለው። ግን አይፈልጉም። በምንም ታምር ያነኳቸውም። እንደውም ውስጡን ለነታደሰ ወረደ እያጨበጨቡ እንገራቸው። እንኳን በነታደሰ ወረደ ሊናደዱ እንኳን በነደብረጽዮን ሊናደዱ እያጨበጨቡ ነው። አሁን እኛ ወደምንፈልገው ደረጃ መጡ እያሉ ነው። አሁን ከአማራው ጋር ሊጣሉ ነው። ከአማራው ጋር ሊገዳደሉ ነው። ብራቮ እያሉ እንደውም የበለጠ ይደግፏቸዋል። እንደውም የበለጠ ባጀት ይለቁላቸዋል። ልንገራቸው፣ ለታጣቂዎቻቸው ምግብ ይሆን ዘንድ ሞር ባጀት ይለቁላቸዋል። ላይላዩን ግን ምን ይላሉ? ወያኔ እንዲያረገ ህወሓት እንዲያረገ ብሎ ላይላዩን ይናገራሉ። ውስጡን ግን እነታደሰ ወረደን የሚረዱት ለነታደሰ ወረደ ኤነርጂ የሚሰጡት እሱ ናቸው። ለምን ይፈልጉታል ወገኖች? በትግራይና በአማራ መካከል ደም መፋሰስ እንዲኖር ይፈልጋል። አንፎርቹኔትሊ ወያኔዎቹ ያንን ለማድረግ እየተዘጋጁ ነው ያሉት። ወደ ወልቃይት ሲመጣ ወልቃይት የተለየ ነገር ነው ብያቸዋል። ወልቃይት የተከዜ ዘብ አለ እና የተከዜ ዘብ ማለት ትልቅ ኃይል ነው፣ በጣም ትልቅ ኃይል ነው እና የተከዜ ዘብ
በቀላሉ ይነቃነቅላቸዋል የሚል የለኝም። ስለዚህ በወልቃይት አካባቢ የሚያደርጉት የኔን ግምት እንደው መላምት ብትጠይቁኝ እንዳልኳችሁ ራያንና ጠለምትን ሊይዙ ይችላሉ፣ ወያኔዎቹ ሊይዙ ይችላሉ። ወልቃይትን ግን የመያዝ እድላቸው እንደው በፐርሰንቴጅ ስጥ ብትሉኝ 5% ብቻ ነው። ለዚህም በቂ ማሳያ በቂ ማስረጃዎች አሉኝ። ምናልባት አስፈላጊ ከሆነ በዚህ ጉዳይ ላይ ወያኔዎቹ ለምን ወልቃይትን መያዝ እንደማይችሉ ተጨማሪ ሀተታዎች ይዤላችሁ መምጣት ይችላሉ። ከወታደራዊ ሳይንስ አንጻር ካለው ነባራዊ ሁኔታ አንጻር ወልቃይት ያለው ኃይል ካለው ጥንካሬ አንጻር የወያኔዎችንም ደግሞ ጥንካሬ የወያኔዎቹ እኮ እንደምታስቡት እኮ ጠንካሮች እኮ አይደለም። አሁን እኮ እነዚህ ቦታዎች ገቡ የሚባሉት እኮ መከላከያ ለቆላቸው እንጂ እኮ ተዋግተው እኮ አይደለም። አያችሁ። ስለዚህ ይሄ የመዋጋት አቅማቸው፣ የመዋጋት ፍላጎታቸው፣ የመዋጋት ጥንካሬያቸው እንደሚታሰበው አይደለም። በጣም የተዳከመ የሞተ ድርጅት ነው። የሞተ ድርጅት ነው። እንደው አላጋን እንጂ እንደው ፋኖ ለሁለት ወር ለሶስት ወር ለምሳሌ ትኩረቱን ከአዲስ አበባ አድርጎ ወደ ትግራይ ቢሄድ በአጭር ጊዜ ውስጥ በአንድ ሳምንት በአጭር ጊዜ ውስጥ ትግራይን ተቆጣጥሮ ህወሓትን ከመቀሌ ካለችበት ቦታ ጥርግርግ አድርጎ ፋኖ ማስወጣት ይችላል። ያን ያህል የፋኖ ያለው አቅም ትልቅ ነው። ግን የፋኖ ትኩረት አሁን ምን ላይ ነው? ብልጽግና ሲመታ የትግራይ ችግርም ይፈታል ማለት የትግራይ ችግርም ይፈታል። እንግዲህ አድማጮቼ፣ ተመልካቾቼ የህወሓት ኦህዴድና ጦርነት ወይስ ድራማ በሚለው ዙሪያ ላይ እንግዲህ ያዘጋጀው ዝግጅት ይህን ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና